የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ። የዘንድሮ ሶሻል ሚዲያ ፍቅር ያው ልክ እንደ ግድግዳው ሰንበሌጥ ነው። አሁን ደግሞ ጸብ በየቤቱ ገብቷልና ምንም ሰላም ያላቸው ፍቅረኛሞች የሉም። ሁሉም ቤት ጸብ ነው። በቃ እንለያይ ብቻ ነው የሚል ያለውና ሲጀመር ሶሻል ሚዲያ የወጣ ፍቅር በቃ አይን ይበዛበታል። ከዛ አይን ሲበዛበት ደግሞ ጸብ ነው የሚበዛበት። ጸብ አይጠፋም ከመካከላቸው። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። ውድ ቤተሰብ እንግዲህ ያው የሀይሚና የብሩኬ ነገር ያው ከዚህ ተዳርሷል። እንግዲህ ከሳምንት በላይ ሆነ። አሁንማ 2 ሳምንት እኮ ሊያልፈው ነው እንደዚህ እየተገናኙ መጨቃጨቅ ከጀመሩ ያው ሆኖታል። 2 ሳምንት በሉት እንግዲህ እና ትናንትና በተሰራው ቪዲዮ እንግዲህ ሀይሚ ያው ሶሲን ጠርታት ነበረ ነገሩን እንዲረዳዱ ተብሎ። ግን አንዳንዴ ሰው እንደተማረ አይሆንም እንዴ? ተረጋግቶ ነገሩን እኮ ማስረዳትም መናገርም ይቻላል። ሶሲ ዘላ ሀይሚን ስትገፈትራት ነበረና በዛ መሀል እንግዲህ ብሩኬ ዝም ብሎ ጸጥ ብሎ እያዳመጣቸው ነበር። ብሩኬ እውነት ለመናገር ሶሲ ሀይሚን እንደዛ ታደርጋታለች ብሎ በፍጹም አላሰበም፣ አልጠበቀም። ድንገት ነው የሆነውና እና እኔም ብለው አላቅም። ከዚህ በፊትም ብላችኋል ማለት ለሶሲ ነው የሚያደላው፣ ሀይሚን ገፈተራት ለሶሲ ብሎ እያላችሁ ነበር እና ትናንትም ተደገመ ይሄ ነገር። ውድ ቤተሰብ አንዳንዴ እንዴት ነው የምናስበው? እኔ እኮ ግራ ነው የሚገባኝ። ብሩኬ እንኳን አይደለም እሱ ሴት ልጅ ሊማታ ሴትን ልጅ የሚማታ ሰው ታዩታላችሁ እንዴት እንደሚጣላ ማለት ነው። ለሴት ልጅ ክብር አለው። ሶሲ ምንም አስቀያሚ ሰው ብትሆንም ማለት የምታደርገው ነገር ያስጠላል፣ በጣም ደስ አይልም። ከሀይሚ ላይ እጇን መሰንዘር አልነበረባትም። ግን ደግሞ ብሩኬ ሴትን ልጅ እንደማይነካ ታውቃላችሁ። እንዴት ነው በጥፊ ማትላት የምትሉት? እንዴት ሊሆን ይችላል? እዛ ውስጥ ገብቶ ማገላገል የለበትም? እጅና እጁን አጥፎ ቁጭ ብሎ ማየት ነበረባቸው። ተጣሉ ማለት ነበረበት እና ለምን ዝም አልካት? ለምን አልመታሃትም? እንደማይማታ ታውቃላችሁ። ምክንያቱም ለሴት ልጅ ያለውን ክብር በደንብ ታውቃላችሁና እንዳይጣሉ ድጋሚ በጣም እያገላገላቸው ነበር። እንደውም መጨረሻ ላይ ሂጂ ብሎ ተቆጥቶ ነው የላካት አድርሰው ሲል። ስለዚህ ሲጀምር እሱ የሚያደርገው ነገር ምንም ስለማይጣፍጣችሁ ምንም ነገር አይጣፍጣችሁም። በቃ የሆነች ነገር ካደረገ ለእናንተ ስህተት ስለሆነ ከሱ ላይ የምታዩት ስህተት ብቻ ነው፣ ጥሩ ነገር አታዩም። እና ትናንት አገላገላቸው፣ ተለያዩ። እንደው ብሩኬ ጽናቱን ይስጥህ። ከምሬ ነው ማለት እንዴት ነው አሁን ሁሉ ነገር የሚሰራው ነገር ስህተት እየሆነበት እንዴት ነው ሊኖር የሚችለው? የሚቀጥለውስ በጣም ከባድ እኮ ነው። ከዚህ ሁሉ ነገር ሀይሚና ብሩኬ ለምንድን ነው ይሄን ሁሉ በቃ ግርግር ሁካታውን ክሽፍ አድርጋችሁ በአንድ ላይ የማትሆኑት? ኧረ ተው ተለመኑን በቃ።